ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል። መቼም እንደዚህ አይነት ርዕስ ሲዘጋጅ ሁሉም ይደሰታል። ርዝቁ እንዲሰፋለት የማይፈልግ የለም። ነገር ግን ሪዝቅ ብዙ አይነት ሪዝቅ አለ። ሪዝቅ የአላህ ስጦታ ነው። ከአላህ ስሞችም መካከል አንዱ አርረዛቅ ለጋሽ። ሪዝቅ በብዙ መንገድ ይፈሰራል። የገንዘብ ሪዝቅ አለ፣ የጤና ሪዝቅ አለ፣ የልጅ ሪዝቅ አለ፣ የዕልም ሪዝቅ አለ፣ የአገር ሰላም ሪዝቅ ነው። የሪዝቅ አይነቶች ብዙ ናቸው። ትልቁ ሪዝቅ ደግሞ ጀነት ነው። አላህ ይወፍቀን። ዱንያ ላይ ደግሞ ትልቁ ሪዝቅ ደግሞ ኢስላም። አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱንያን አላህ ለሚወደውም ይለግሳል፣ ለማይወደውም ይለግሳል። ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም። ዓለም ላይ ያሉት ቁጥር አንድ ባለሀብቶች ከአላህ መንገድ ያፈነገጡ ናቸው። አላህ ስለወደዳቸው አይደለም። ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም። ነገር ግን አሉ ነቢዩ ዓለይሂ ሰላቱ ወሰላም ዲንን፣ ኢስላምን፣ ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም። ስለዚህ ትልቁ ሪዝቅ ምንድነው? ኢስላም ነው። በእስልምናችን የምንጠቀም አላህ ያድርገን። ዛሬ በርዕሱ ላይ እንደተገለጸው ቱሪድ አይ የብሱጠ ለከ ሪዝቀክ፣ ሪዝቅ እንዲሰፋ ትፈልጋለህ? የሁሉም መልስ አዎ ነው። ነገር ግን ምን ይጠብቅብናል? ሪዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው? ላ አብዛኞቻችን ያላወቅናቸው የሪዝቅ ምስጢሮች አሉ። የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው። ዛሬ ምስኪን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል። በሐራምም በሐላልም ያግበሰብሳል። የዛ አይነት ሪዝቅ ግን መጨረሻው የከፋ ነው። ውርደት ነው፣ ውድቀት ነው። ነገ የውመል ቂያማ ነዳማ ነው፣ ጸጸት ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ላይ አዩሃ ናስ፣ እናንት ሰዎች ሆይ ኢተቁላህ፣ አላህን ፍሩ፣ ወአጅሚሉ ፊ ጠለቢህ፣ ርዝቅን በመፈለግ ላይ አሳምሩ። ፈኢነ ነፍሰን፣ አንድ ነፍስ እኮ ለን ተሙተ፣ መቼም አትሞትም፣ ሐታ ተስተውፊየ ሪዝቀሃ፣ ሪዝቋን እስክትሞላ ድረስ። የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም፣ አትሞትም። ወኢን አብጠአ አንሃ፣ ከእሷ ቢዘገይም ያ የተጻፈላትን ታገኛለች። ፈተቁላህ፣ አሁንም አላህን ፍሩ። ወአጅሚሉ ፊ ጠለቢ፣ ርዝቅን በመፈለግ ላይ አሳምሩ፣ በጥሩ ሁኔታ ፈልጉ። ኹዙ ማ ሐለህ፣ አላህ ለእናንተ ሐላል ያደረገላችሁን ያዙ። ወደኡ ማ ሐሩመ፣ ለእናንተ ሐራም የተደረገውን ደግሞ ተውት። ሰው ዛሬ ከየትም ፍጪው ዱቄትን አምጪው አይነት አባባል ኪሱን ይሞላል፣ ያግበሰብሳል። ነገ ግን ውርደት ነው። እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል። ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም። 4 ጥያቄዎችን እስኪጠየቅ ይላል። የመጀመሪያው ጥያቄ ስለ ዕድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ናስ፣ ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ፣ ዕድሜው ረዝሞለት ወሐሱነ አመሉሁ፣ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት ዕድሜው ረዝሞ ምን ያማረ? ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ ዕድሜው ረዝሞ ስራው የተበላሸበት ነው። ስለ ዕድሜ ይጠየቃል አሉ። ከዕድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ
ፊማ አብላ ስለ ወጣትነት ዕድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት ዕድሜ በኢስላም ትልቅ ቦታ አለው። አበባ የሆነ ዕድሜ ነው። የአላህ ጠላቶች አንተን ሊያጠሙ፣ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት ዕድሜ፣ እንደፈለገ የሰውን ልጅ የሚነዱበት ዕድሜ ማለት የወጣትነት ዕድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ ዕድሜ ነው። ይህን ዕድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሸአ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህ በሚፈልገው ነገር ላይ ዕድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነቢዩ ሰለላሁ ዐለይሂ ወሰለም ወጣቶች ረድተውኛል ብለዋሉ። የነቢዩ ዲን ዘብ ነው ወጣት። የነቢዩ ዲን ጠባቂ ነው። የነቢዩ ሱና ተከታይ ነው ወጣት። ዕድሜን ዝም ብለህ አትጨርሰው፣ በንቱ ፈቶ አታሳልፈው። ዛሬ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት ዕድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው? አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው፣ ማሻአላህ። ወደ የተወሰከው ሌላ ጥያቄ ያለው ገንዘብ ላይ ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ? ደካማ ረዳህ? ሰደቃ አናወጣህ? ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለግኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወዴት ወሰከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም። ሞት መቼም አይታወቅም። ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቅም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማደርግበት ሚን አስባቢ ርዝቅ፣ ከርዝቅ ሰበቦች ብዬ ከእናንተ ጋር በጣም ቆይታ ማደርግበት መንፈሳዊ የሆኑ ነገሮች ግን ርዝቅን የሚያመጡ ነው። በእርግጥ ስራ የስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ፣ ድከም። ቅያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ፣ አረንጓዴ ልማትን የሚያበረታታ ዲን ነው ኢስላም። ንጽህናን፣ የአገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው።